ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናድርግ። እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በሐሳብ መስጫ ሳጥናችን ላይ ምሽቶቻችሁ እንዴት ነበሩ? በተለይም በአውሮፓ መድረክ የኤሮፓ ሊግና የኮንፈረንስ ሊግ ጨዋታዎችን የመጀመሪያ ዙር የግማሽ ፍጻሜ ተመለከትን። የአውሮፓ ሻምፒዮንስ ሊግ ሁለት ጨዋታዎችን ካየንበት ምሽቶች ቀጥሎ ማለት ነው። ማንቸስተር ዩናይትድ ወደ ሳን ማሜስ አቅንቶ ነበረ ቤልባኦን ለመግጠም። ብዙ ጊዜ ሞክሮት አልሆነለት ያለውን ነገር ስፔን ላይ ለመጀመሪያ ጊዜ አድርጎታል። በሰፊ ግብ ልዩነት ማንቸስተር ዩናይትድ አሸንፏል ቤልባኦን። ብዙ አነጋጋሪ ነገሮች አሉት። በእርግጥ ጨዋታው ላይም ቀይ ካርዱ የራሱን የቻለ አነጋጋሪ ጉዳይ ነበረ። ሌላው ግን ዩናይትድ ኒሜሪካል አድቫንቴጁን የተጠቀመበት መንገድ ግን በበርካቶች እንዲተች እያደረገው ነው። ከእረፍት በኋላ ማንቸስተር ዩናይትድ ግቦችን ማግኘት የሚችልበት በተለይም ደግሞ ጫና መፍጠር የሚችልበትና ወደ ኦልድ ትራፎርድ የሚመጣውን ጨዋታ ያለ ጫና ማድረግ የሚችልበት ብዙ አጋጣሚ ነበረ። ግን ትላንትና ዩናይትድ ከእረፍት በኋላ ጥንቃቄን ነበር የመረጠው። ጨዋታው ከእረፍት በፊት በተቆጠሩ 3 ግቦች ነው የተጠናቀቀው። ምርጡ ተጫዋች ብሩኖ ፈርናንዴዝ ነበረ። አነጋጋሪው ተጫዋች ሃሪ ማጓየር ነው። ለየት ያለ ነገር ተፈጥሯል በዚህ ስቴዲየም። በ52000 ደጋፊዎች ፊት ማንቸስተር ዩናይትድ ድል ስላደረገበት ጨዋታና ስለተነሱ አንዳንድ ሐሳቦች እንዲሁም በጨዋታው ላይ ለየት ያሉ ክስተቶችን እናነሳለን። በርካታ ኢትዮጵያውያን ቼልሲን ይደግፋሉ። ትላንትና ደግሞ ከድጋፍ የዘለለ ነገር ነበረ። ትውልደ ኢትዮጵያዊ አይዛክ አለማየሁ ኢትዮጵያዊ ሆኖ ቼልሲ ላይ ግብ አስቆጥሯል። ቼልሲዎች ድል አድርገዋል። ቀላል ጨዋታ ነበር ለቼልሲ። ማሬስካም አዲስ ክብረ ወሰንም ጭምር ያስመዘገቡበት ሆኗል። በፕሪሚየር ሊጉ ብዙ የተቸገረው ቶትናም ሆትስፐርስ ለፍጻሜ ለመድረስ አንድ እግሩ ወደ ሳን ማሜስ ያቀና ይመስላል። በሳምንቱም ሁለተኛው ፈጣን ግብ የተቆጠረችው ዚዩ ቶትናም ሆትስፐርስ ስቴዲየም ላይ ነው። በኮንፈረንስ ሊግ ቼልሲን በፍጻሜ ለመፋለም ሪያል ቤት የተሻለ ቡድን መስሏል። በአርሰናል በኩል ከዙር ጋር የተያዘ መረጃ እናደርሳችኋለን። ዕለታዊ ቡድን ዜናንም ተይዟል። ከአርሰናል ጋር በተያዘ ዘአትሌቲክ አንድ አነጋጋሪ መረጃንም ይዞ ወጥቷል። ሚኬል ሜሪኖ የሚለን ነገር አለ። ከዛ በተጨማሪ የአርሰናል ቤት የሚጠበቁ ትልልቅ ለውጦች ሲኖሩ ከተጋጣሚ ቡድን ዜና ጋር በተያዘ መልካም የሚባል ዜና አለ በአርሰናል በኩል። ሌላው ግን የቀድሞ ተጫዋቻቸው ቴሪ ዳንኤል ኦነሪ ያነሳው ነጥብ ምናልባት እንደ ሐሳብ ልክ ቢሆንም ግን ክለቡን የሚጎዳ አይነት ሐሳብ ሆኖ አግኝተነዋል፣ እናደርሳችኋለን። ከሊቨርፑል ጋር በተያያዘ ሳላህን በተለየ መንገድ እናነሳለን። የአንፊልዱ ጨዋታ አነጋጋሪነቱ አሁንም እንደቀጠለ ነው። ተጨማሪ መረጃዎችን ከአንፊልድ ስቴዲየም ጋር በተያያዘ እናደርሳችኋለን። ማንቸስተር ሲቲ ዛሬ በፕሪሚየር ሊግ ወሳኝ ጨዋታውን ያደርጋል። ኖቲንግሃም ፎረስት ነጥብ መጣሉን ተከትሎ አሁን በተለምዶ ቢግ ሲክስ ለሚባሉ ክለቦች ለቼልሲ ለማንቸስተር ሲቲም ጥሩ አጋጣሚ ተፈጥሯል። ማንቸስተር ሲቲ ደግሞ ዛሬ ነው እጅግ በጣም ወሳኝ የሚባለውን የፕሪሚየር ሊግ ጨዋታ የሚያደርገው። እነኚህ ብቻ አይደለም ውድ ቤተሰቦቻችን፣ በርካታ ጥንቅሮችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ። እንደውል ጊዜው ዛሬም ላይክ እያረጋችሁ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ እንደውል ጊዜው ዛሬም ልታሰፍሩልን ትችላላችሁ። አጠር ያሉ ስፖርታዊ ጥንቅሮቻችንን ግን ዛሬም እንደሁል ጊዜው ሀገራዊ ጉዳዮችን በማስቀደም እንጀምር። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሮች ቀጥለው ተካሂደዋል። ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። የቅዱስ ጊዮርጊስን ብቸኛ የጨዋታ ማሸነፊያ ግብ ቢኒያም ፍቅሩ 63ኛው ደቂቃ ላይ ከረፍት በኋላ ማስቆጠር ችሏል። ውጤቱን ተከትሎ ቅዱስ ጊዮርጊስ ነጥቡን ወደ 37 አሳድጓል። 7ኛ ደረጃ ላይ መቀመጥ ችሏል። መቀለ ሰባ እንደርታ 28 ነጥቦች ላይ ለመቆም ተገዷል። በ14ኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉም እነኚህ ሁለት ክለቦች ቀጣይ መቀለ ሰባ እንደርታ ከአዳማ ከተማ የፊታችን ማክሰኞ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ ጋር እንደዚሁ ጨዋታቸውን የሚያደርጉ ሲሆን በትላንትናው ዕለት በአጠቃላይ 3 ጨዋታዎች ነበሩ። ለማስታወስ ያክል ኢትዮጵያ ቡና ድሬዳዋ ከተማን 2-0 ያሸነፉበት፣ እንደዚሁ ደግሞ ፋሲል ከነማ ከሀዲያ ሆሳዕና 1-1 የተለያዩበት ነበር። እነኚህን በብሽት በነበረን የስፖርት መረጃ ክፍለ ጊዜ በስፋት አንስተናቸዋል ብለን ነው።
ዛሬም የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች እንደዚሁ ቀጥለው ይካሄዳሉ። ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከመቻል የሚያደርጓቸው ጨዋታዎች ደግሞ በ27ኛ ሳምንት ቀጣይ መርሃ ግብሮች ናቸው። ከባህር ማዶ ስፖርታዊ ጥንቅሮቻችን ውድ ቤተሰቦቻችን ዛሬ በእንግሊዝ ፕሪሚየር ሊግ ጨምሮ በታላላቅ ሊጎች የሊግ ጨዋታዎች ይመለሳሉ። በሳምንቱ መጨረሻም ተጠባቂ መርሃ ግብሮችን እንመለከታለን። ዛሬ ፕሪሚየር ሊጉ በ35ኛ ሳምንት ማንቸስተር ሲቲን ኢታድ ስቴዲየም ከወልቭስ የሚያገናኝ ይሆናል። በስፔን ላሊጋ ሪዮ ቫይካኖ ከሄታፌ ምሽት 4 ሰዓት ሌላኛው ጨዋታ ነው። በጣሊያን ሴሪኤ ቶሪኒዮ ከቬንሺያ ምሽት 3:45፣ በጀርመን ቡንደስሊጋ ሃይደንሄም ከቦከም ምሽት 3:30፣ በፍራንስ ሊግ ኒስ ከስታድ ዲ ሬሚስ ምሽት 3:45 ሲል ዛሬ የምንመለከታቸው መርሃ ግብሮች ናቸው። በትላንትናው ዕለት በርከት ያሉ ጨዋታዎችን በአውሮፓ መድረክ ተመለከትን። በተለይም ደግሞ በኮንፈረንስ ሊግ እና በኤሮፕ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታዎችን የተመለከትነው የሪያል ቤቲስ እና የፊዮሬንቲና ለተመልካች አዝናኝ የነበረውና ተመጣጣኝ ፉክክር የነበረበትን ጨዋታ አንስተን እንጀምር። ሪያል ቤቲስ በሜዳውና በደጋፊ ፊት ፊዮሬንቲናን ገጥሞ ነበረ። ጨዋታውን ሪያል ቤቲሶች 2-1 በሆነ ውጤት ድል አድርገዋል። ኢዛል ዙሊ 6ኛው ደቂቃ ላይ ሪያል ቤቲስን ቀዳሚ ያደረገ፣ ንብረትነቱ የማንቸስተር ግን በውሰት ለሪያል ቤቲስ የሚጫወተው አንቶኒ 64ኛው ደቂቃ ላይ 2-0 እንዲመሩ ያደረጋቸውን ግብ አስቆጠረ። ምናልባት ፊዮሬንቲና ለመልሱ ጨዋታ ጥሩ መነሳሻ የሆነው ዘንድ የግብ ልዩነትም ያጠብለት ዘንድ ሬኔሪ 73ኛው ደቂቃ ላይ ደግሞ ብቸኛዋን የፊዮሬንቲና ግብ አስቆጥሮ ጨዋታው 2-1 በሆነ ውጤት ተጠናቀቀ። አንቶኒ በጨዋታው ላይ ምርጥ ብቃቱን ያሳየው አንድ ግብ አስቆጠረ። 100% ስኬታማ ነበሩ ታክሎቹ። 100% የአየር ላይ ግንኙነቶችን አሸንፏል። 90% ኳስ የማቀበል ስኬት ነበረው። 55 ኳሶችን ነክቷል። እንደ አጠቃላይ አንቶኒ ለሪያል ቤቲስ 19 ጨዋታዎችን አድርጎ ከዩናይትድ በኋላ 10ኛ የግብ አስተዋጽኦ ላይ መድረስ ችሏል። በአጠቃላይ በ19 ጨዋታ 6 ግብ 4 አሲስት 10 የግብ አስተዋጽኦ፣ በ3 ጨዋታ የጨዋታ ኮከብ 12 አሸነፈ፣ 4 አቻ 3 ሽንፈት ገጥሞታል። ይህ ተጫዋች ለዩናይትድ ቀጣይ ውድድር ዓመት መጫወት እንኳን ባይችል ትልቅ ገንዘብ ዩናይትድ ከዚህ ዝውውር እንዲያገኝ የሚያስችለውን አይነት ብቃት ነበረ በሪያል ቤቲስ ቤት እያስመለከተን የሚገኘው። ሌላኛው በፕሪሚየር ሊጉ በብዙ የተቸገረው ግን ደግሞ በኤሮፕ ሊግ ሁሉን ነገር ማስተካከል የሚችለው ክለብ ቶትናም ሆትስፐርስም በሜዳው በለንደን ስቴዲየም የከተማው ህዝብ ሁሉ መጥቶ ቢታደም የማይሞላውን ቦቶ ጌሌሜትን አስተናግዶ ነበረ። ጨዋታውን ቶትናም ሆትስፐርስ 3-1 በሆነ ውጤት ድል አድርጓል። ብሪያን ጆንሰን የመጀመሪያውን ግብ አስቆጠረ። ማዲሰን 25ኛው ደቂቃ ላይ ሁለተኛዋን ግብ፣ ከዛ ሶላንኬ 30ኛው ደቂቃ በፍጹም ቅጣት ምት ሶስተኛዋን ግብ ሲያስቆጥር ቦቶ ግሊምት ምናልባት ወደ ሜዳቸው ሲመለሱ በሁለት ግብ ልዩነት ካሸነፉ ጨዋታውን ወደ ፍጹም ቅጣት ምት ሊወስዱ የሚችሉበት አጋጣሚ ሳልቲንስ 83ኛው ደቂቃ ላይ ግብ አስቆጥሮላቸው ጨዋታው በቶትናም ሆትስፐርስ 3-1 አሸናፊነት እንደዚሁ መጠናቀቅ ችሏል። በሻምፒዮንስ ሊግ በዚህ ሳምንት የቱራም ግብ 30 ሰከንድ ነበር የፈጀበት ባርሴሎና ላይ ሲያስቆጥር። ብሪያን ጆንሰን በትላንትናው ዕለት 37 ሰከንድ ፈጅቶበታል ግብ ለማስቆጠር። ሁለተኛዋን ፈጣን ግብ እንደዚሁ በትላንትናው ዕለት ተመልክተናል። ፔድሮ ፓሮ ለማዲሰን ግብ መቆጠር በተለይም ሁለተኛዋ ግብ 25ኛው ደቂቃ ላይ ስትቆጠር አሲስት ያደረገበት መንገድ ምናልባት በዚህ ሰዓት ምርጡ የቀኝ ተመላላሽ ምርጡ አሲስት በትላንትናው ዕለት ያስመለከተን ይመስላል። ቶትናም በአውሮፓ መድረክ በሜዳው ያደረጋቸውን ያለፉት 20 ጨዋታዎች ሽንፈት የሚባል ነገር አልገጠመውም። በ16ቱ ድል አድርጎ 4ቱን ደግሞ እንደዚሁ አቻ መለየት ችሏል። ጨዋታውን ከኦፕታ ቁጥራዊ መረጃዎችን ተውሰን ብንመለከተው ቶትናም 3-1 በግብ አሸንፏል። ግብ ለማስቆጠር ቶትናም የሞከራቸው ሙከራዎች ውስጥ 3.04ቱ ግብ መሆን ይችሉ ነበር። ኦልሞስት ሁሉንም አስቆጥሯቸዋል። በቦቶ ግሊምት በኩል ግን ግብ የማስቆጠር ሙከራ ንጻሬውን ብናይ 0.26 ነው። የተሻለ ነበር ማለት ይቻላል። አንድ ግብ ማግኘት በቻሉን ተከትሎ በሙከራ ደረጃ ቶትናም 24 ሞክሯል። ቦቶ ግሊምት 3 ብቻ ነው የሞከረው። ኢላማውን የጠበቀም ቶትናም 7 ቦቶ ግሊምት 1። በኳስ ቁጥጥር ግን
ቦዶ ገልሜት የተሻሉ ነበሩ 58% ኳስ ተቆጣጥረዋል አሸናፊው ቶተንሃም ግን 42% ብቻ ነው ኳስን ተቆጣጥሮ መጫወት ችሎ የነበረው ሌላኛው የፕሪሚየር ሊጉ ተወካይ ክለብ ቼልሲ ከዩርጋርደንስ ጋር ጨዋታ ነበራቸው 4-1 በሆነ ውጤት ቼልሲዎች ከሜዳቸው ውጪ ወደ ስዊድን አቀንተው አሸንፈዋል ግብ ለማስቆጠር ጄደን ሳንቾ 12ኛው ደቂቃ ነበር ቀዳሚ ያደረጋቸው ማዱኬ 43ኛው ደቂቃ ላይ ወደ 2-0 የሚመሩበትን ውጤት ማስቆጠር ቻለ ከረፍት መልስ ኒኮላስ ጃክሰን 59ኛውና 65ኛው ደቂቃ ላይ ለቡድኑ አራተኛ እሱ ደግሞ 2 ግቦችን በተከታታይ ያስቆጠረ ለዮርጋርደንስ ኢሳክ ሙሉ ጌታ ነበረ 68ኛው ደቂቃ ላይ ግብ ያስቆጠረው ይሄን ተጫዋች እንመለስበት ውድ ቤተሰቦቻችን ሬጌ በትላንትናው ዕለት ለቼልሲ ተሰልፎ ጨዋታ አደረገ ተቀይሮ ገብቶ ነው ጨዋታ ያደረገው 16 ዓመት ከ193 ቀን ነበረ ይህም በቼልሲ እግር ኳስ ሶስተኛው ወጣቱ ተጫዋች ያደረገዋል ከ1967 በኋላ ለቼልሲ በወጣትነቱ ጨዋታን ማድረግ የቻለ ይህም ለተጫዋቹ እጅግ በጣም አስደናቂ ነበረ ኤንዞ ማሬስካም የመጀመሪያው አሰልጣኝ ሆኗል በቼልሲ እግር ኳስ ታሪክ በአንድ ሲዝን 8 ወጣት ተጫዋቾችን መጠቀም የቻሉ ማለት ነው በአጠቃላይ በዘንድሮ ውድድር ዓመት ይሄንን ማድረግ ችሏል ለወጣቶች ብዙ ድል የሰጠ ነው የዘንድሮ የማሬስካ ቡድን በትላንትናው ዕለት ቼልሲ 4 ግቦችን ሲያስቆጥር 2 አስደናቂ አሲስቶችን ያስመለከተን ደግሞ ኤንዞ ፈርናንዴዝ ነበረ በግማሽ ፍጻሜ ዮርጋርደንን በገጠሙበት ጨዋታ 2 አሲስት ማድረጉን ተከትሎ በአጠቃላይ በዚህ ውድድር ዓመት 12ኛ አሲስቱ ላይ ደረሰ ይህም በእግር ኳስ ህይወቱ ባለፉት 3 ዓመታት ያደረገውን አሲስት ብንደምር 11 ነው በዚህ ዓመት ብቻ 12 ተደርሷል በአጠቃላይ ኤንዞ ፈርናንዴዝ 18ኛ የግብ አስተዋጽኦን በሁሉም መድረክ ለሰማዮቹ በዚህ ዓመት እንደዚሁ ማበርከት የቻለበት ነበረ ትላንትና ኒኮላስ ጃክሰን 2 ግቦችን እናስመለከተን በአጠቃላይ 12ኛ ግቡ ነው በዚህ ውድድር ዓመት 40 የግብ አስተዋጽኦን ቼልሲን ከተቀላቀለ በኋላ ደግሞ ማበርከት ችሏል በርግጥ የዘንድሮ ውድድር ዓመቱ በጉዳት የታጀበ ነበርና ኦልሞስት ከጉዳትም ከመጣ በኋላ ጥሩ የሚባል ነገርን እያስመለከተን ይገኛል 2 ግቦችን አስቆጥሯል ዮርጋርደን ከቼልሲ ጋር ለንጽጽር የሚቀርብ ቡድን ባይሆንም ቼልሲዎች ግን ቢያንስ ውድድሩን በዋንጫ አመታቸውን በዋንጫ ለማጠናቀቅ ጥሩ የሚባል ግስጋሴ ላይ ይገኛሉ ግብ ያስቆጠረውን ኢትዮጵያዊን እንመልከት ውድ ቤተሰቦቻችን ትውልደ ኢትዮጵያዊ ኢሳክ አለማየሁ ለቡድኑ ዮርጋርደን ብቸኛዋን የማስተዛዘኛ ግብ ማስቆጠር ችሏል ቼልሲ ላይ በርካታ ኢትዮጵያውያን የቼልሲ ደጋፊ ነበሩ ተራው ደግሞ ትላንት ግብ በማስቆጠርም ጭምር ነበረ ከኢትዮጵያ አባቱና ኤል ሳልቫዶር እናቱ በስዊድን መወለዱን ተከትሎ ነበረ በዛው የቀረው የ18 ዓመቱ ታዳጊ የአውሮፓ መድረክ የመጀመሪያ ግብ ሆናለች የኢሳክ አባት ቀንደኛ የወላይታ ዲቻ ደጋፊ መሆኑንም ነው መረጃዎች እያመለከቱ የሚገኙት ለማንኛውም ኢትዮጵያዊ ትውልድ ኢትዮጵያዊ ኢሳክ አለማየሁ በትላንትናው ዕለት ቼልሲ ላይ ግብ ማስቆጠር ችሏል ማንቸስተር ዩናይትድ ዘንድሮ በፕሪሚየር ሊጉ ብዙ ነገር አልሆነል ብሎታል ኤሮፕ ሊጉ ደግሞ ነገሮች ሁሉ አልጋ ባልጋ ሆነውለታል ትላንት ወደ ሳነማሜስ አቀንቶ ማንንም ባልጠበቀ የግብ ልዩነት አሸንፏል 3-0 ግን ዩናይትድ ከዚህም በላይ ግቦችን ማግኘት ይችል ነበር በጨዋታው ምናልባት ኦልድ ትራፎርድ ላይ ለሚያደርገው ጨዋታ ጫናን መቀነስ የሚችልበት ብዙ አጋጣሚዎች ነበሩት ግን ዩናይትድ መጠቀም አልፈለገም እነኚህን አጋጣሚዎች ጨዋታውን ከተመለከትነው በቁጥራዊ መረጃ በርግጥ እናብራራዋለን በጨዋታው ማንቸስተር ዩናይትድ ሲጀመር የነበረው ነገር ጨዋታውን አሸንፎ ለመውጣት ኳስን ተቆጣጥሮ የመጫወት በአትሌቲኮ ቤልባኦ በኩል ደግሞ የነበረው ፈጣን ትራንዚሽን እና በካውንተር አታክ በተለይም ዩናይትድን ደጋግመው የፈተኑበት አጋጣሚ ነበረ የጨዋታውን ቅጽበት ግን አንድ በአንድ እንመልከተው ውድ ቤተሰቦቻችን ጨዋታውን ማንቸስተር ዩናይትድ 3-0 አሸንፏል ግብ ለማስቆጠር የካዜሚሮን 30 ደቂቃ መጠበቅ ነበረብን እቺ ግብን እናነሳታለን ከማጓየር ጋር አያይሰን 30ኛው ደቂቃ ላይ ግብ ካስቆጠረ በኋላ ዩናይትድ ጫና መፍጠር አበዛ ከዛ በኋላ ቪቪያን በ35ኛው ደቂቃ ያልተገባ ጥፋት ሰርቶ በተለይም ሆይሉንድ ላይ 1-1 ከግብ ጠባቂ ጋር በተገናኘበት አጋጣሚ ጎትቶ ማስቆረቱን ተከትሎ በቫር ከተመለከቱ በኋላ አልቤትሮ በቀጥታ በቀይ ካርድ አስወጡት ብሩኖ ፈርናንዴዝ 37ኛው ደቂቃ ላይ ቺን ኳስ ወደ ፍጹም ቅጣት ምት ስትሰጥ ወደ ግብነት ቀየራት
45ኛው ደቂቃ ላይ የብሩኖ ፈርናንዴዝን ምርጥ ብቃት ከዛ ውጪ ደግሞ የማኑኤል ኡጋርቴን ምርጥ አሲስት የተመለከትንበት ግብ ተቆጠረ። ማንቸስተር ዩናይትድ ይሁላ ነገር ያደረገው ከረፍት በፊት ነበር። ከረፍት በኋላ ግን ዩናይትድ ግብ ለማስቆጠርም ብዙም ፍላጎት ያለው ክለብ ሆኖ አልተመለከትነውም። በምሽቱ ጨዋታ 2 ግቦች ያስቆጠረው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ረፍት እንዲያደርግ ቢጠየቅም ውድቅ ማድረጉ አነጋጋሪ ነበረ። አሰልጣኙና ሐኪሙ ረፍት እንደሚያስፈልገኝ ነግሮኝ ነበረ፣ ነገር ግን ጥያቄያቸውን ፍጹም አልተቀበልኩትም ብሏል። አክሎም በመሞትበት ጊዜ ለመተኛትና ለማረፍ ከበቂ ጊዜ በላይ ይኖረኛል ሲል ተደምጧል። በመልሱ ጨዋታ ምንም ሊፈጠር ይችላል። አትሌቲኮ ቢልባኦ ፍጻሜውን በሜዳው መጫወት ይፈልጋል። በጣም መጠንቀቅ አለብን ብሏል ብሩኖ ፈርናንዴዝ። ለዛም ነበረ በርካታ ዩናይትድያን ክለባቸው ከረፍት በኋላ ቢያንስ የቁጥር አድቫንቴጅ ነበረው በቀይ ካርድ ስለወጣባቸው። ከዛ በተጨማሪ ከረፍት በፊት 3-0 ይመራ ነበር ቡድናቸውና ለዛም ነበር ዩናይትዶች ከረፍት በኋላ ቡድናቸው ተጨማሪ ግብ እንዲያስቆጥር ሲሹ የነበረው። ሩበን አሞሪም የዘንድሮ የአውሮፓ መድረክ ቁጥሩ የተለየ ነው። ውድ ቤተሰቦቻችን ከስፖርቲንግ ሊዝበን ጋር በአውሮፓ ሻምፒዮንስ ሊግ 3 ድል አንዳቻ ነበረው በ4 ጨዋታ። ከዛ ወደ ማንቸስተር ዩናይትድ ከመጣም በኋላ ሩበን አሞሪም በአጠቃላይ 9 ጨዋታዎችን በአውሮፓ መድረክ አድርጓል። 7ቱን አሸንፎ 2 አቻ ወጥቷል። ስለዚህ ሩበን አሞሪም በዚህ ዓመት በአውሮፓ መድረክ ሽንፈት የሚባል ነገር ከቀድሞ ክለቡ ስፖርቲንግ ሊዝበንም ጋር ካሁኑ ክለቡ ዩናይትድም ጋር አያውቅም። ብሩኖ ፈርናንዴዝ በአጠቃላይ በ32 ጨዋታ 19 ግብ 12 አሲስት አለው በዚህ ውድድር ዓመት። የሚበለጠው ከፕሪሚየር ሊግ ተጫዋቾች በሳህላ ብቻ ነው። ከዛ ውጭ ሁሉም የፕሪሚየር ሊግ ተጫዋቾችን በግብ አስተዋጽኦ ይልቃቸዋል። የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር ቡድኑ ድል ቢያደርግም ጨዋታው ገና አልተጠናቀቀም ሲል አሳስቧል። ጫናው እኛ ላይ ይሆናል ያለው ማጓየር ሁሉም ሰው ለፍጻሜ ይጠብቀናል፣ በእርግጥ አንድ እግራችን ወደ ሳንማሜስ ተመልሷል ብሏል። ትላንትናም በሳንማሜስ ነበር ጨዋታውን ያደረጉት። ጥሩ አጀማመር አላደረግንም ነበር፣ ትንሽ ተደናግጠን ነበር፣ ነገር ግን መልሰን ጨዋታውን ተቆጣጥረናል። መልሱ በደንብ መዘጋጀት ሳይኖርብን አይቀርም ብሏል። በኦልድ ትራፎርድ የሚደረገውን ጨዋታ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ሃሪ ማጓየር ምርጥ የክንፍ ተጫዋች ሲሉ አሞካሽተውታል። ማጓየር ምርጥ የክንፍ አጥቂ ነው ያሉት አሞሪም እሱ በጣም አስቸጋሪ ወቅት ነበረው፣ አሁን ግን ለቡድኑ እያደረገ የሚገኘው ነገር በጣም ጥሩ ነገር ነው ብለዋል። ውጤቱ በጣም ጥሩ ነው፣ ነገር ግን በጨዋታው መጀመሪያ አካባቢ እንደተሰቃየን መገንዘብ ያለብን፣ ጎሉና ቀይ ካርዱ የጨዋታውን ሂደት ቀይሮታል ብለዋል ሩበን አሞሪም። አክለውም በጨዋታው ገና አላበቃም ያሉት ሩበን አሞሪም ኦልድ ትራፎርድ ላይ ተመሳሳይ ውጤት ሊፈጠር ይችላል፣ ስለዚህ መጠንቀቅ አለብን ሲሉ ተደምጠዋል። ይህንን የሚደግፍ ሐሳብ ነው ኢናኪ ዊሊያምስ ያጋራው። የአትሌቲኮ ቢልባኦ ተጫዋች ኢናኪ ዊሊያምስ ቡድናቸው የምሽቱ ውጤት ኦልድ ትራፎርድ ላይ መቀለበስ ይችላል ብሏል። የመጀመሪያ ዙር 3-0 ተጠናቋል፣ ነገር ግን በመልሱ ጨዋታ ውጤቱን መቀለበስ እንችላለን ሲል ኢናኪ ዊሊያምስ ተናግሯል። ከማንቸስተር ዩናይትድ ፍጹም ቅጣት ምት በፊት ጋርናቾ በእጁ ነክቶት ነበር፣ ነገር ግን ዳኛው አላየውም ብሏል ኢናኪ ዊሊያምስ። ቀይ ካርዷ ከመሰጠቷ በፊት የነበረውን ቅጽበት ሲያወሳ ማለት ነው። እንመለከታለን እቺን ኳስ። ጋርናቾ በቀይ መውጣት ነበረበት ያሉት ደግሞ ኤርኔስቶ ቫልቬርዴ ናቸው። እንደዚሁም ገና አላበቃም ብለዋል ጨዋታው። የአትሌቲኮ ቢልባኦ ዋና አሰልጣኝ ኤርኔስቶ ቫልቬርዴ ተጫዋቾቻቸውም በቀይ ካርድ መውጣቱ ጨዋታውን እንደቀየረው ገልጸዋል። ቀይ ካርዱ ጨዋታውን ቀይሮታል ያሉት አሰልጣኙ 11-11 ሆነን ቢሆን ማንቸስተር ዩናይትድ በጣም የተሻለን ሆነን ታዩን ነበር ብለዋል። የጨዋታው ውጤት ስለማብቃቱ የተነሳላቸው ቫልቬርዴ ጨዋታው ገና አልተጠናቀቀም ሲሉ ተደምጠዋል። ጋርናቾ በጨዋታው በእጁ ነክቷል፣ ዳኛው እሱ በቀይ ካርድ አስወጥቶ ለእኛ ፍጹም ቅጣት ምት መስጠት ነበረባቸውም ብሏል ኤርኔስቶ ቫልቬርዴ። ምናልባት ግን እሳቸው መለስ አድርገው ስለዚህችን ኳስ ሲያብራሩ ምናልባት ዳኛው ጋርናቾን ያለፈው ኳሷ ወደ እጁ ስለመጣችም ሊሆን ይችላል ብለዋል። በጣም ጥሩ ውጤት ነው፣ ነገር ግን በጨዋታው መጀመሪያ ላይም የነበሩ ችግሮች አሁንም ማስተካከል አለባቸው ሲሉ ተደምጠዋል ሩበን አሞሪም። ሁሉም ነገር ገና አልተጠናቀቀም፣ በኦልድ ትራፎርድ ተመሳሳይ ውጤት ሊጠብቀን ስለሚችል ለዛ እንዘጋጃለን። በጨዋታው የመጀመሪያ ደቂቃዎች አካባቢ የደጋፊዎቹ ጩኸት ከበድ ያለ ነበር ብሏል። ኡጋርቴ ያሉ ተጫዋቾችና ዶርጉ ትንሽ ተጨንቀው ነበረ። ብዙ ልምድ ያላቸው እንደ ካዜሜሮ፣ ማጓየርና ብሩኖ ያሉ ተጫዋቾች ግን ይህ ነገር በስቴዲየሙ ብዙም ማረበሻቸውም ሲሉ ተደምጠዋል።
ሩበን አሞሪም በቡድናቸው ደስተኛ መሆናቸውን ተናግረዋል። ቀጣይ ጨዋታ ላይ ግን ጥንቃቄ እናደርጋለን ያሉት እሳቸው ከመልሱ ጨዋታ በፊት በፕሪሚየር ሊጉ ከብሬንትፎርድ ጋር በመናረገውም ጨዋታ እንጠነቀቃለን ብለዋል። እንዲህ አይነት ውጤት ብዙ ጊዜ ፈጽሞ ሊገመት አይችልም። ጥሩ ቡድን ነበሩ እና የስቴዲየሙ ድባብም ድንቅ ብሎታል። የቢልባው ደጋፊዎች ይህን ያከለ ቡድናቸውን እንደሚወዱ አላውቅም ነበር፣ ነገር ግን ድባቡ በእውነት ወድጄዋለሁ ያለው ብሩኖ ነው። አሰልጣኝና ፊዚዮቴራፒስቱን የመለሰላቸው ምላሽ ግን አሁንም ማነጋጋሪነቱ እንደቀጠለ ነው። ምክንያቱም ረፍቱን በጨዋታው ላይ አልቀበልም ማለቱ። ብሩኖ ፈርናንዴዝ በኤሮፓ ሊግ ጥሎ ማለፍ ጨዋታ ሪያል ሶሴዳድ ላይ ግብ አላስቆጠረም። በመጀመሪያ ዙር ጨዋታ አሲስትም አልነበረውም። ከዛ በኋላ ሪያል ሶሴዳድ ላይ ሃትሪክ ሰራ። ኦሎምፒክ ሊዮን ላይ በመጀመሪያ ዙር ጨዋታ አሲስት፣ በሁለተኛው ዙር ጨዋታ ጎል። በአትሌቲኮ ቤልባኦ ሳን ማሜስ የመጀመሪያ ጨዋታ 2 ግብ አስቆጠረ። በቀጣይ ኦልድ ትራፎርድ ላይ ምን ያስመለከተናል? የብሩኖ ፈርናንዴዝ የጥሎ ማለፍ ሪከርድ ዘንድሮ 6 ግብ 1 አሲስት ያለ ነው። በ5 የሚጠጉ ጨዋታዎች 6ኛው የጥሎ ማለፍ ጨዋታ ኦልድ ትራፎርድ ላይ ጠብቀዋል። በኤሮፓ ሊግ ታሪክ በርካታ ግቦችን በማስቆጠር 4ኛው ተጫዋች ሆኗል ብሩኖ ፈርናንዴዝ። ፒየር-ኤመሪክ ኦባሜያንግ በ34 ግቦች የምንጊዜም ከፍተኛ ግብ አስቆጣሪ፣ ራዳሜል ፋልኮ በ32ኛ፣ አሁን ሮሜሎ ሉካኩ እኩል ብሩኖ ፈርናንዴዝ 27 የኤሮፓ ሊግ ግቦች አሉት። ቀጣይ ኦልድ ትራፎርድ ላይ 1 ግብ ካስቆጠረም ውድ ቤተሰቦቻችን 3ኛው በብቸኝነት ይሆናል። 3 ግቦችን ካስቆጠረ ደግሞ የራዳሜል ፋልኮን ሪከርድ መጋራት ይችላል። በኤሮፓ ሊግ ታሪክ ብዙ አሲስቶችን በማድረግ በድሬስ ሜርተንስ ይዞ የነበረውን ቁጥር እንደዚሁ ተስተካክሎታል። አሁን ብሩኖ ፈርናንዴዝ ከድሬስ ሜርቴንስ እኩል 18 አሲስቶች በኤሮፓ ሊግ አለው። ብሩኖ ፈርናንዴዝ በኤሮፓ ሊግ የምንጊዜም ጎል አግቢና አሲስት አድራጊ ከሆኑ ተጫዋቾች ውስጥ ደግሞ አንደኛው ነው። ብንደምረው የሱ ከፍተኛ ይሆናል። ብሩኖ ፈርናንዴዝ እጅግ በጣም አስገራሚ ብቃቱ አሁንም እንደቀጠለ ነው። በአጠቃላይ ብሩኖ ፈርናንዴዝ በዚህ ሲዝን በ52 ጨዋታ 19 ግብና 18 አሲስት 37ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበትን ቁጥር ማስመዝገብ ችሏል። ሩበን አሞሪም ሌላ ያሞካሹት ተጫዋቻቸው ሉክ ሾ ነበረ። ሉክ ሾ ሲጫወት ስታዩት በጣም ትልቅ ተጫዋች እንደሆነ ታያላችሁ። የሚገርመው ሁሉም ነገር ጥራት ያለውና ትልቅ ደረጃ ላይ ያለ ነው። ራሱን በደንብ ማዘጋጀት ነው የሚጠበቅበት። ከጉዳት ከመጣ በኋላ ተጫዋቹ አስደናቂ ብቃቱን እያስመለከተ ይገኛል። ተጫዋቹ በተሰጠው ደቂቃ ባሳየው ነገር እጅግ በጣም ደስተኛ ነኝ ብሏል። ዩናይትድ ቤት ይህ ተጫዋች መጎዳት እንጂ የብቃት ጥያቄ አንድም ቀን ተነስቶበት አያውቅም። ሩበን አሞሪም ስለ ራስመስ ሆይሉንድ ሲናገሩ እኔ እዚህ ክለብ ከመጣው በኋላ የሱን ምርጥ ብቃት የተመለከትኩበት ጨዋታም ሲሉ ገልጸውታል። ራስመስ ሆይሉንድ ደግሞ በማህበራዊ ትስስር ገጹ በታሪክ ለመጀመሪያ ጊዜ የማንቸስተር ወጣቶች ከስፔን ምድር ክሊንሺት ይዘው ወጡ ሲል ቡድኑን አሞካሽቶታል። ሃሪ ማጉዌርን እንመልከተው። ትላንትና ምንድነው ያደረገው? ውድ ቤተሰቦቻችን የመጀመሪያው የካዜሜሮ ግብ ስትቆጠር ወደ ፍጹም ቅጣት ምት ውስጥ ያሻማት ኳስ ነበረች አነጋጋሪ እንዲሆን ያደረገችው። ድሪብል ያደረገበት መንገድ፣ ተጫዋቹን የሸወደበት መንገድ፣ አንድ ጥሩ ድሪብለር ምናልባት እነ ፓትሪክ ዶርጉ ይሄንን ቢያደርጉት ብዙ አይገርምም። እነ ዲዛየር ዱዊ ይሄን ቢያደርጉት ብዙ የሚገርም ነገር አይደለም። ፕሪሚየር ሊጉን እንደዚህ እነ ኢብሪቼ ኢዜ በታላንት የተሞሉ ናቸው። ብዙ አስደናቂ አይደለም። ጋርናቸውም ቢያደርገው ብዙ የሚገርም አይደለም። ትላንትና ሃሪ ማጉዌር ነው ድሪብል ያደረገው። ማስደናቂ ድሪብል፣ ተጫዋቹን የሸወደበት፣ ተጫዋቾቹን በአጠቃላይ ቀነሰበትና ኳሷን ወደ ፍጹም ቅጣት ምት ውስጥ ክሮስ አድርጎ ከዛ ማጉዌር ግብን ያደረጋት በጭንቅላቱ ማለት ነው። ሃሪ ማጉዌርን በብዙ አስወድሷለች። ከዛ በኋላ አሁን በርካቶች በማህበራዊ ትስስር ገጽ ሃሪ ማጉዌርን ማወደስ ተያይዟል። በተለይም የቀድሞ የዩናይትድ ተጫዋቾች ሳይቀሩ ጭምር ማለት ነው። ጨዋታውን በቁጥራዊ መረጃ ከተመለከትን ዩናይትድ 3-0 አሸነፈ። ትልቅ የግብ ዕድሎችን በመፍጠር ዩናይትድ 3፣ አትሌቲኮ ቤልባኦ 1፣ በሙከራ ደረጃ ዩናይትድ 14፣ ቤልባኦ 9፣ ኢላማውን የጠበቀ ዩናይትድ 7፣ ቤልባኦ 3። ተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ዩናይትድ 31 ኳስ ነካ፣ ቤልባኦ 14። በኳስ ቁጥጥር ማንቸስተር ዩናይትድ 72.4%፣ ቤልባኦ 27.6%። የማዕዘን ምት ዩናይትድ 5፣ ቤልባኦ 4። ቢልባዎች 19 ጥፋት ሲሰሩ ዩናይትድ 7 ጥፋት ብቻ ነው የፈጸሙት። በእርግጥ የቁጥር ብልጫው ከረፍት በኋላ ሁሉ ነገር በማንቸስተር ዩናይትድ እጅ እንዲሆን አድርጎታል። ዩናይትድ 2025 ከገባ በኋላ በኤሮፓ ሊጉ 7 ጨዋታ ሲያደርግ 19 ግቦችን በተቃራኒ መረብ ላይ አሳርፈዋል። በፕሪሚየር ሊጉ ግን በ2025 15 ጨዋታ አድርጎ 18 ግብ ነውና ከኤሮፓ ሊጉ ከ7 ጨዋታ
ብዛት ካስቆጠረው ግብ በ15 ጨዋታ ያስቆጠረ ያንሳልና ፕሪሚየር ሊጉ ለዩናይትድ ዳገት ነው የሆነበት። ዩሮፕ ሊጉ ደግሞ የሁሉ ነገር መንደርደሪያ ሆኖለታል። ዋንጫው ይቅርታ መጠየቂያችን ነው ብሏል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የዩሮፕ ሊጉ ዋንጫ ማሸነፍ ከፍተኛ ፍላጎት እንዳላቸው ገልጸው ቡድኑ የዩሮፕ ሊጉ ዋንጫን ማሸነፍ ይችላል ሲሉ ሩበን አሞሪም ያላቸውን በራስ መተማመን ገልጸዋል። ዩሮፕ ሊጉ ዋንጫ ለነበረን አስከፊ ውድድር ዓመት ደጋፊዎችን ይቅርታ የምንጠይቅበት ነው፣ በእርግጥ ዓመታችንን ላያስተካክለው ይችላል ብለዋል። ማንቸስተር ዩናይትድ ባለፉት 16 ዓመታት 11 ጊዜ በስፔን ክለብ ተሸንፎ ከአውሮፓ መድረክ ተሰናብቶ ነበረ። በባርሴሎና፣ በአትሌቲኮ ቢልባኦ፣ በሪያል ማድሪድ፣ በሴቪያ እንደዚሁም በቪላሪያል ይህን ደጋግሞ እንደዚህ አይነት ችግሮች ገጥሞት ነበረ። ምናልባት አሁን አትሌቲኮ ቢልባኦን ከ16 ዓመት በኋላ ጥሎ የሚያልፍበት ጥሩ አጋጣሚ የተፈጠረ ይመስላል። ለማንኛውም በዚህ ሳምንት እንግሊዝን ከወከሉ ክለቦች አርሰናል ብቻ ነው ሽንፈት ያጋጠመው። ቶትናም 3-1፣ ዩናይትድ 3-0፣ ቼልሲ 4-1 አሸንፈዋል። በሻምፒዮንስ ሊግ፣ በዩሮፕ ሊግ እና በኮንፈረንስ ሊግ በሚወዳደሩበት መድረክ ሁሉም ለፍጻሜ የማለፍ ግን እድል አላቸው። አሁን ባለው ውጤት መሰረት የአርሰናል በጠባብ የግብ ልዩነት መጠናቀቁን ተከትሎ በእርግጥ ጨዋታው ፓርክ ደ ፕሪንስ ላይ ነው። የፕሪሚየር ሊጉ ተወካዮች እንደዚህ አይነት ሳምንት ነው በአውሮፓ መድረክ ያሳለፉት። ማንቸስተር ዩናይትድ በፕሪሚየር ሊጉ መጥፎ ጊዜን እያሳለፈ ነው። 15ኛ ደረጃ ላይ መቀመጥ ችሏል። ቶትንሃምን በተመሳይ እንደዚሁ አይነት አስከፊ ሲዝን ያለው በ15ኛ እና በ14ኛ ደረጃ ተቀምጠው የሚገኙ ናቸው። ቶትንሃም ሆትስፐርስ 19 ሽንፈትን ያስተናገደው በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዡም ከዩናይትድ በታች ነው የሚገኘው። ሆኖም ሁለቱ ክለቦች በአውሮፓ መድረክ አስደናቂ ጉዞ ላይ ናቸውና ምናልባት በፍጻሜ ሊገናኙ ይችላሉ። ሜይ 21 ማለት ነው። ወደ ቤተሰቦቻችን ከ19 ቀናት በኋላ ዩናይትድ ትላንት ጨዋታ አድርጎ 3-0 ባሸነፈበት በሳን ማሜስ ስቴዲየም ሮብ ምሽት 4 ሰዓት የዩሮፕ ሊግ የፍጻሜ ጨዋታ እንደዚሁ የሚደረግ ይሆናል። በዚሁ የዩናይትድ መረጃ ለመጠቅለል ማንቸስተር ዩናይትድ ተጫዋች ለማስፈረም ከስምምነት ደርሷል። ኢንዞ ካን እስከ 2030 በሚቆይ ውል ማንቸስተር ዩናይትድን እንደሚቀላቀል አረጋግጧል። ፋብሪዞ ሮማኖ ከሊ ሃቨር ነው ተጫዋቹን ያስፈረሙት። ካን በማንቸስተር ዩናይትድ ቤት እስከ 2030 የሚያቆየውን ኮንትራት ለመፈራረም የወረቀቶች ስራ ብቻ ናቸው የቀሩት። ዩናይትድ በጥቂት ቀናት ውስጥ ይህንን ዝውውርም ይፋ ያደርገዋል ብለዋል። ወጣቱ ተጫዋች ለማንቸስተር ዩናይትድ አካዳሚ አሊያም በውሰት ለሌሎች ክለቦች ይሰጣል ተብሎ ይጠበቃል። የማንቸስተር ዩናይትድ ዋና እግር ኳስ ዘርፍ አመራር የነበሩት ሪቻርድ ሃውስኪን እና ዴቪድ ሃሪሰን በትላንትናው ዕለት እንደዚሁ ከክለቡ መሰናበታቸውን ሰምተናል። ሌላኛው ዩናይትድ ቤት ያገኘነው መረጃ የማንቸስተር ዩናይትዱ ባለድርሻ ሰር ጂም ራትክሊፍ በፈረንሳይ ባለቤትነት የሆኑበትን ክለብ ኒንስን ለመሸጥ እየተንቀሳቀሱ ነው። የሳውዲ ባለሀብቶች ክለቡን ለመግዛት ፍላጎት ያሳዩ ሲሆን ከክለቡ ሽያጭ የሚገኘውን ገንዘብ በማንቸስተር ዩናይትድ የክረምት ዝውውር ትልቅ ተጫዋቾችን ለማምጣት እንደሚጠቀሙበት ነው መረጃዎች እየወጡ የሚገኙት። ይህ ለዩናይትድ ይበል የሚያሰኝ መረጃ ነው። ወደ ፕሪሚየር ሊግ መረጃዎቻችን እንሻገር። ትላንትና በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ መረጃ ጨዋታ ነበረ። ሲቲ ግራውንድ ኖቲንግሃም ፎረስት ከብሬንትፎርድ ያደረጉት ጨዋታ ነበረ። ውድ ቤተሰቦቻችን ያልተጠበቀ ውጤት ነው የተመዘገበው። ኖቲንግሃም ፎረስት በሜዳውና በደጋፊት በብሬንትፎርድ 2-0 ተሸንፏል። ሼድ 44ኛው ደቂቃ ላይ፣ ዊሳ 70ኛው ደቂቃ ላይ ሁለቱን የብሬንትፎርድ የማሸነፊያ ግቦች በጨዋታው ማስቆጠር ችለዋል። ውጤቱን ተከትሎ ኖቲንግሃም ፎረስት 3ኛ ደረጃን መንጠቅ የሚችልበትን እድል አልተጠቀምም ከኒካስል ዩናይትድ። አሁን ኒካስል በ62 ነጥብ 3ኛነቱን አስጠብቋል። እንደዚሁ ማንቸስተር ሲቲ በ61 ነጥብ 4ኛ፣ ቼልሲ በ60 ነጥብ 5ኛ፣ ኖቲንግሃም ፎረስት በ60 ነጥብ 6ኛ፣ አስቶን ቪላ በ57 ነጥብ 7ኛ ተቀምጧል። የቀሩን 4 ሳምንት ጨዋታዎች ብቻ ናቸው። አሁንም የአውሮፓ መድረክ ደረጃ አልተረጋገጠም። አንድም ያጸና ክለብ የለም እዚህ አካባቢ ካሉ ከ3ኛ እስከ 7ኛ። ግን ቢያንስ እስከ ቼልሲ ያሉ ክለቦች አሁን ባለው የደረጃ ሰንጠረዥ መሰረት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ እንደሚችሉ ይታወቃል። ኖቲንግሃም ፎረስት ግን ውድ ቤተሰቦቻችን ከ15 ቀን በፊት በሊቨርፑል 76 ነጥብ ፕሪሚየር ሊጉ መሪነት ሲቀጥል፣ አርሰናል 63 ነጥብ ይዞ ሁለተኛ ሲሆን ኖቲንግሃም ፎረስት በ57 ነጥብ 3ኛ ነበረ። ከሁለት ጨዋታ በኋላ ኖቲንግሃም ፎረስት 6ኛ ደረጃ ወርዷልና የእንግሊዝ ፕሪሚየር ሊግ ተወዳጅ ከሚያደርጉት ነገሮች አንደኛው ለመገመት እጅግ በጣም አስቸጋሪ አዳጋችም ነው
ፕሪሚየር ሊጉ ላይ በዚህ ሳምንት የነበረው ውጤት ቀጣይ ሳምንት ላይ ላይኖር ይችላል። ለማንኛውም ከ35ኛ ሳምንት በኋላ ራሱ ኖቲንግሃም ፎረስት ደረጃውን እስከ 3 ሊያሻሽል የሚችልበትም ሂሳባዊ ስሌት እንዳለ እንደተጠበቀው ሆኖ ማለት ነው። ለማንኛውም ኖቲንግሃም ፎረስት ትልቁን እድሉን አመክኗል። በቀጣዩ ውድድር ዓመት በአውሮፓ መድረክ ለመሳተፍ አሁንም እድሉ አለው። በቀጣይ ጨዋታስ ምን ያስመለክተናል የሚለው ደግሞ እንደዚሁ የሚጠበቅ ነው የሚሆነው። ዛሬ ማንቸስተር ሲቲዎችም ጥሩ ውጤት አይተው ነው የመጡት። እንግዲህ የኖቲንግሃም ፎረስትን ዛሬ ኢታር ላይ ጨዋታቸውን ያደርጋሉ። ከወልቭስ ጋር የሚደረግ ጨዋታ ነው። ማንቸስተር ሲቲ ባለፉት 5 ጨዋታ 4 ድል አላቸው። አንድ ጨዋታ ደግሞ ባቻ ውጤት ደምድመዋል። በወልቭስ በኩል ጭራሽ ሽንፈትም አቻም የሚባል ነገር የላቸውም። ባለፉት 5 ጨዋታ 5ቱንም ድል አድርገው ነው ለዚህ ጨዋታ የሚመጡት። ያሸነፉትን ክለቦች ካየን ደግሞ ሌስተር፣ ማንቸስተር ዩናይትድ፣ ቶትንሃም፣ ኤፕስዊች፣ ዌስትሃምን ድል አድርገው ነው የሚመጡትና ወልቭስ በቪቶር ፔሬራ አስደናቂ ውድድር ጊዜን እያሳለፈ ነው። ምናልባት የወሩ ኮከብ ወይም ምርጥ አሰልጣኝ ተብሎ የሚያስመርጠውንም አይነት ብቃት ነው ያስመለከተን። በርስ በርስ ግንኙነታቸው ሲቲ 54 ጊዜ አሸንፎታል ወልቭስ በተቃራኒው 48 ጊዜ አሸንፏል። 26 ጊዜያቸው ወጥተዋል። የመጨረሻ 5 ግንኙነታቸውን ነጥለን ከተመለከትን ማንቸስተር ሲቲ 4ቱን ድል ሲያደርግ ወልቭስ አንድ ጨዋታ ብቻ ነው ማንቸስተር ሲቲን ድል ማድረግ የቻለው። ዛሬ ምሽት 4 ሰዓት በጆሴፍ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች በቪቶር ፔሬራ የሚመራውን ወልቭስን ኢታድ ስቴዲየም 55017 ደጋፊዎች ፊት ያስተናግዳል። ጨዋታውን ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ሌላው በዚህ ሳምንት እጅግ በጣም ተጠባቂው ጨዋታ እሁድ በስታንፎርድ ብሪጅ ቼልሲ ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ ለቼልሲ ብዙ ፋይዳ አለው፣ ለሊቨርፑል የክብር ጉዳይ ብቻ ነው። ጨዋታው ገና ከሲጀመር ጀምሮ የክብር አቀባበል በስታንፎርድ ብሪጅ ይጠብቀዋል ሊቨርፑል። ጨዋታው ምንም አይነት ውጤት ለውጥ አያመጣም በሊቨርፑል ላይ። ቼልሲን ግን ቢያንስ በሚቀጥለው ውድድር ዓመት የአውሮፓን ትኬት እንዲቆርጥ ሊያስደረገው ይችላል። ከዚህ ጋር በተያያዘ የቀድሞ ተጫዋች ጋሪ ኔቭል እሁድ ቼልሲ ሊቨርፑልን 2-1 ያሸንፋል ሲል ቅድመ ግምቱን አስቀምጧል። የቼልሲ ወጣት ተጫዋቾች ዘንድሮ አስደናቂ ናቸው። ቀጣይ ከዓለም ክለቦች ዋንጫም 2 ተጫዋቾቻቸው ወደ ቡድኑ ይመጣሉ ተብሎ ይጠበቃል። አንደኛው ኢስታቪዮ ዊሊያን ነው። እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። በ23 ጨዋታ 7 ግብና 1 አሲስት አለው ለክለቡ ፓልሜራስ። በውሰት ለስትራስቡርግ የተጫወተ የሚገኘው አንድሬ ሳንቶስ ደግሞ በ31 ጨዋታ 10 ግብና 7 አሲስት አለው። ይሄ ደግሞ የአማካይ ስፍራ ተጫዋች ሆኖ ነው ይሄው ላይ የግብ አስተዋጽኦ ያለው። ሁለቱም ተጫዋቾች ከቀጣይ ክረምት ጀምሮ ንብረትነታቸው የቼልሲ ይሆናል። በዚሁ ከቼልሲ ጋር በተያያዘ የቀድሞ የቼልሲ ተጫዋችና አሰልጣኝ አሁን በኮቨንትሪ ሲቲ ቤት የሚገኘው ፍራንክ ጄምስ ላምፓርድ የስም ዝርዝሩ በቶትንሃም ቤት ተገኝቷል። ዳኒ ሌቪ አንጌል ፖስቴኮግሉን በቀጣይ ክረምት ካሰናበቱ በእጩነት ከተያዙ አሰልጣኞች ውስጥ ፍራንክ ጄምስ ላምፓርድ ተገኝቷል። ቼልሲን በሁለት ዙር ያሰለጠነም አሁን ደግሞ በኮቨንትሪ ሲቲ ክለቡን በጥሩ ሁኔታ ላይ እንዲገኝ ያደረገ አሰልጣኝ ነው። የሌስተር ሲቲው የ20 ዓመቱ አጥቂ አማካይ ቢላል አልካኑስ በአርሰናል ሰዎች ተወዷል። በተለይም አዲስ ስፖርቲንግ ዳይሬክተር አንድሪያ ቤርታ የተጫዋቹ አድናቂ ሆኗል የተባለው ገና 20 ዓመቱና ወጣት ነው። በደካማ ጊዜ ባሳለፈው ሌስተር ሲቲ ቡድን ውስጥ ምርጥ ብቃታቸውን ካሳዩ ተጫዋቾች ውስጥ አንደኛው ቢላል አልካኑስ ነው። ሌስተር ሲቲ ወርዷል። ስለዚህ የወለ ማፍረሻው እጅግ በጣም ትንሽ የሚባል ነው። የአርሰናል ሰዎች የተጫዋቹን ሁኔታ እየገመገሙ ነው። በቀጣይ ፕሪሚየር ሊግም ጨዋታ ላይ መልማዮቻቸው ይሄንን የሌስተር ሲቲ አስደናቂ አማካይ ተጫዋች ይመለከቱታል ተብሎ ይጠበቃል። በተለይም ቀጣይ ውድድር ዓመት ቡድኑን ለማጠናከር አዲስ ስፖርቲንግ ዳይሬክተር የቀጠሩት አርሰናሎች በርካታ ዝውውሮችን ቀጣይ ክረምት ላይ ይፈጽማሉ ተብሎ ይጠበቃል። ከአጥቂ እስከ አማካይ በተለይም በትልቁ የሚጠበቀው ነው። ቢላል አልካኑስ ወደ ክንፍም 10 ቁጥር ቦታ ላይም አማካይ ስፍራ ላይም መጫወት ይችላልና ወጣቱ ተጫዋች በአንድሪያ ቤርታ ተወዷል። ዘአትሌቲክ አንድ መረጃን ይዞ ወጥቷል። ከሰሞኑ ኦዴጋርድ ላይ የተከፈተውን ዘመቻ ተመልክቶ ዴክላን ራይስ በአንድ ወቅት ህልሜ አርሰናልን በአምበልነት መምራት ነበር ማለቱ ይታወሳል። ዴክላን ራይስ የአርሰናል አምበል ለመሆንም በመጠባበቅ ላይ ነው ይላል የዘአትሌቲክ መረጃ። ራይስ ቀጣዩ የአርሰናል አምበል ይሆናል። የሰሞኑ ክስተቶች ኦዴጋርድን ብቁ እንዳልሆነ ያጋልጠውታል። በተለይም በርካቶች ጨዋታ ስቴዲየም ውስጥ አምበል ሊሆኑ የሚገቡ ሰዎች ወይም አምበል ሊሆኑ የሚገቡ ተጫዋቾች ቡድኑን በደንብ መምራት የሚችሉና በድምጽም ከፍ አድርገው ቡድኑን ማነቃቃት የሚችሉ ተጫዋቾች ናቸው ይባላል። እንደውም ከሰሞኑ አንድ ነገር ነግረናችሁ ነበረ። ጆዜ ሞሪኒሆ
አምበል ምርጥ ከሆነ ጨዋታውን ይመራል። አንተ መጨነቅ ያለብህ ስለ ታክቲክ ጉዳዮች ብቻ ነው። አምበሉ ምርጥ ሲሆን ቡድኑን ይመራልሃል ብለው ነበርና ኦዴጋርድ ላይም እንደ ጨዋታ ጥሩ እንቅስቃሴ ካለ ማድረግ በዘለለ ቡድኑን በአምበልነት መምራት አይችልም ከሚለው ነገር ጋር በተያያዘ ዘ አትሌቲክ ምናልባትም ዴክላን ራይስ ቀጣዩ አምበል የመሆን እድሉ እየሰፋ ነው ብለዋል። ሚኬል ሜሪኒሆ ስለ መልሱ ጨዋታ ተጠይቆ ነበረ። ወደ ፓሪስ እስከምናቀና ቸኩያለሁ ብለዋል። በፓርክ ደ ፕሪንስ ጨዋታውን እንደምንገለብጠው እርግጠኛ ነኝ። በአንድ ግብ ልዩነት ነው የተጠናቀቀውም። በአውሮፓ ሻምፒዮንስ ሊግ ከዚህ በላይ ግቦችም ተቀለብሰዋል ብሏል። አርሰናል ግን የጥሎ ማለፍ ጨዋታዎችን በሜዳው ተሸንፎ ገለብጦ አያውቅም። በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜም ጨዋታ በሜዳው የተሸነፈ ቡድን ከሜዳ ውጭ ሄዶ ውጤት ቀልብሶ አያውቅም። ምናልባት በማንቸስተር ዩናይትድ ፓርክ ደ ፕሪንስ ላይ ከዚህ በፊት የተደረገውን ነገር አርሰናል ሲደግመዋል የሚለው ነገር ግን ይጠበቃል። አርሰናሎች በግማሽ ፍጻሜ እንግዲህ ለመጀመሪያ ጊዜ ለማድረግ ነው ወደ ፓርክ ደ ፕሪንስ የሚያመሩት። ሚኬል ሜሪኖ ግን አትጠራጠሩ እናደርገዋለን ብለዋል። አርሰናል ለሚቀጥለው የውድድር ዓመት አዲስ የ9 ቁጥር ለማምጣት ፍላጎት እንዳለው ይታወቃል። እዚህ ላይ እንደውም አንድሪያ ቤርታም ጭምር እየሰሩ ነው። ቪክተር ጊዮኬሬስ ቀዳሚ ምርጫ፣ አሌክሳንደር ኢሳክ ሌላኛው ነው። ቤንጃሚን ሼሽኮን እንኳን እንደ ካቻም ነው አይደለም በዝርዝር ውስጥ የተያያዘው። ሌሎችም በርካታ አማራጮች አሉ። ታዲያ አርሰናሎች ቀንቷቸው አጥቂ የሚያመጡ ከሆነ ካይ ሃቨርዝ ከሐሰተኛ 9 ቁጥርነቱ ተመልሶ ወደሚታወቅበት 8 ቁጥር ቦታም ወይም ወደ መሃል ሜዳ ተመልሶ ይጫወታል ማለት ነው። በአርሰናል በኩል በችግር ምክንያት ነበረ ካይ ሃቨርዝ 9 ቁጥር ሆኖ እንዲጫወት የተደረገው እንጂ ንጹህ 9 ቁጥር አጥቂ እንዳልሆነ ይታወቃል። ስለዚህ ወደ ተፈጥሯዊ ቦታው ተመልሶ የሚጫወት ይሆናል። ለማስታወስ ያክል አርሰናል ደጋፊዎች ጆርጂኒዮ፣ ካላፊዮሪና ሃቨርዝ ከጉዳት ማገገማቸውና በግል ልምምድ መስራታቸውን ምሽት በነበረን ስፖርት መረጃ በሰበር አድርሰናቸዋል። ቶማስ ፓርቲም ከቅጣት ተመልሷል። እንግዲህ በዚህ ሳምንት እረፍት ይሰጣል ለተወሰኑ ተጫዋቾች። ለቀጣይ ሳምንት ለሳምንቱ አጋማሽ ለረቡዕ የፓርክ ደ ፕሪንሱ ጨዋታ ዝግጅት ለማድረግ እነኚህ ተጫዋቾችም ከቡድኑ ጋር ልምምድ ያደርጋሉ ተብሎ ይጠበቃል። ለአርሰናል ሌላው መልካም የሚባለው ዜና ውድ ቤተሰቦቻችን ኦስማን ዴምቤሌ ትላንትና ፓሪስ ሰን ዠርሜን በነበራቸው የቡድን ልምምድ ላይ አልተገኘም። እንግዲህ የጉዳቱ መጠን ቀጣይ የፓርክ ደ ፕሪንሱ ጨዋታ ላይ እንዳይገኝ ሊያደርገው ይችላል እየተባለ ነው። ይህ ለአርሰናል ጥሩ የሚባል ዜና ነው፣ ምንም ጥርጥር የለውም። የመጀመሪያው ጨዋታ ላይ ጨዋታውን የወሰነው የኦስማን ዴምቤሌ ግብና የኦስማን ዴምቤሌ የመልሶ ማጥቃትን ኳስ ማስጀመር ራሱ አስጀምሮ ራሱ ያስቆጠረባቸው ግብ ነበረ። ምናልባት ይህን ተጫዋች ግልጋሎት የማያገኙ ከሆነ ለፓሪስ ሰን ዠርሜን ጉዳት ለአርሰናል ደግሞ ጥሩ የሚባለው አጋጣሚ ይመስላል። ትላንት ከቡድኑ ጋር ልምምድ አልሰራም። ቴሪ ሄነሪ አንድ ነገር ላይ አይስማማም። በተለይም ኢንተር ሚላን 3 ጎሎችን ከሜዳ ውጭ ያስቆጥሯል፣ ግን እነኚህ 3 ግቦች ምንም አልጠቀሙትም። ይህ በአውሮፓ ሻምፒዮንስ ሊግ ቀጣዩ ዙር ለማለፍ እድል የማይሰጥ ከሆነ ከባድ ነው ይላል። ስለዚህ ወደ ድሮ ነገር መምጣት አለብን። የአውሮፓ ሻምፒዮንስ ሊግ ወይም የአውሮፓ ምሽት ጨዋታዎች ከሜዳ ውጭ የተቆጠሩ ግቦች በተለየ መንገድ ሊሰሉ ይገባሉ፣ ወይም እንደ ድሮ አይነት ውጤት ሊኖራቸው ይገባል ብሏል። ያው በድምር ውጤት አሁን ላብነት ያክል በድሮ ህግ ቢሆን ኖሮ በዩሴፔ ሜዛ ጨዋታው 2-2 እስኪጠናቀቅ ድረስ ኢንተር ሚላን ማለፍ ይችል ነበር ከሜዳ ውጭ 3 ግብ ስላስቆጠረ። ግን ይህ በአዲሱ ህግ እንደተሻረ ይታወቃል። ሄነሪ ግን ከሜዳ ውጭ 3 ጎል ያስቆጠረ ቡድን እንዴት ምንም አይነት አድቫንቴጅ አያገኝም? ይህ ተገቢነቱ አይታየኝም ብሏል። የድሮ ህግ ይሻላል ወይንስ ያሁኑ ህግ? የእናንተን የግል መልከታ አጋሩን። ሳላህ ከፕሪሚየር ሊግ ተጫዋቾች አሁንም ግንባር ቀደሙ ነው። በአውሮፓን በርካታ የግብ አስተዋጽኦ ያለው ተጫዋች አንደኛ ደረጃ ላይ መቀመጥ ችሏል። ዘንድሮ በእርግጥ በፕሪሚየር ሊጉም ከፍተኛ ግብ አስቆጣሪ እሱ እንደሆነ ይታወቃል። ከፍተኛ አሲስት አድራጊ እሱ ነው። በእርግጥ በቀሩት 4 ጨዋታዎች ላይ 3 አሲስቶች ያስፈልጉታል ክብረ ወሰኑን ለመስበር። ሁለተኛው ሰው ብሩኖ ፈርናንዴዝ እንደሆነ ነግረናችኋል። በእንግሊዝ ፕሪሚየር ሊግ ተጫዋቾች ሆነው በሁሉም መድረክ በርካታ የግብ አስተዋጽኦ ያላቸው። ታዲያ ከዚህ ጋር በተያያዘ ውድ ቤተሰቦቻችን ትላንትና በአንፊልድ ሮድ ስቴዲየም መሬቱን ያንቀጠቀጠው የአሌክሲስ ማካሊስተር ግብ 1.75 ሬክተር ስኬል እንደሚለካ ነግረናችሁ ነበረ። ከዚህ ጋር በተያያዘ ዘ አትሌቲክ ተጨማሪ መረጃዎችን ይዞ ወጥቷል። በጨዋታው ሁለተኛ ከፍተኛ የመሬት መንቀጥቀጥ የተከሰተው ሳላህ ግብ ሲያስቆጥር ነበረ። ይኸውም ወደ 1.6 የሬክተር ስኬል ተለክቷል። የሳላህ ግብ ሲቆጠር በአንፊልድ የነበረው ደስታ። ከዛ በኋላ ደግሞ ኦዶጌ በራሱ መረብ ላይ ሲያስቆጥር 1.35፣ ኮዲ ጋክፖ ግብ ሲያስቆጥር 1.03፣ ዲያዝ የመጀመሪያውን ግብ ሲያስቆጥር 0.64 ሬክተር ስኬል የተለካ የመሬት መንቀጥቀጥ በአንፊልድ አጋጥሞ ነበረ። ይህንን ትላንትና በነበረው የምሽት መረጃችን
አነጋጋሪ መረጃ በሚል አድርሰናችሁ ነበረ። በጨዋታው ላይ ግን የአሌክሲስ ማካሊስተር ግብ ስትቆጠር በተለይም ዋንጫን የሚያሸንፉበት ነበርና ፍጹም የተለየ ነበረ። ከፕሪሚየር ሊግ ክለቦች ጋር በተያያዘው ውድ ቤተሰቦቻችን የቀድሞ የፕሪሚየር ሊግ ተጫዋች ነበር የአስቶን ቪላ ዳግላስ ሉዊዝ አሁን ወደ ፕሪሚየር ሊጉ ለማምጣት እና ኖቲንግሃም ፎረስትም ጭምር እንቅስቃሴ እያደረጉ እንደሆነ ይታወቃል። ካስታወሳችሁ እጮኛው በአስቶን ቪላ ሴቶች ቡድን ውስጥ ተጫወተ ነበር አይሻ ሌማን። እሱ ደግሞ በአስቶን ቪላ ዋናው ቡድን ይጫወት ነበር በወንዶቹ። በኋላም ላይ እሱን ዩቬንቱስ ሲያስፈርመው ጥንዶቹን ላለመለያየት ተብሎ እሷ በሴቶቹ ዩቬንቱስ እሱ ደግሞ በወንዶቹ ዩቬንቱስ ሲጫወቱ ነበር። አንለያይም ብለው የፈጸሙት ዝውውር በስተመጨረሻም ግን ጥንዶቹን በህይወት አጋጣሚም ለያይቷቸዋል። ጥንዶቹ መለያየታቸው ይፋ ተደርጓል። ዝውውሩ እንግዲህ በታሪክ የመጀመሪያው ጥንዶች ዝውውር ነበረ። አሁን ግን ያልተለያዩት ጥንዶች በህይወት ዓለም ለመለያየት ተገደዋል። ጋላታሳራይ በባየር ሙኒክ ቤት ኮንትራቱን ለማደስ ጥሩ ድርድር እያደረገ የሚገኘው ሌሮይ ሳኔን የግላቸው ለማድረግ ፍላጎት እንዳላቸው ተዘግቧል። ይሄን ተጫዋች ለማዘወር በሚደረገው ጥረት ላይ ግን ሌሎችም የፕሪሚየር ሊግ ክለቦች አሉ። ግን ከክለቡ ጋር የሚደረገው ድርድር አሁንም እንደቀጠለ ነው ተብሏል። ላሚን ያማል የሚያደርገው ነገር 10% ብቻ ነው። ገና አላያችሁትም ብቃቱን ብሏል የላሚን ያማል አባት ሙኒር ናስራዊ ይህንን ሐሳብ ያጋሩም ከሰሞኑ ላሚን ያማል በበርካታ ሚዲያዎች እየተወደሰ መገኘቱ ተከትሎ ልጄ ከዚህ በላይ መጫወት ይችላል ብለዋል። ወደ ዩሴፔ ሜዛ ያመራሉ ቀጣይ ሳምንት ባርሴሎናዎች 3000 ደጋፊዎች ደግሞ በዩሴፔ ሜዛ እንደሚታደሙም እንደዚሁ ተረጋግጧል። ከሪያል ማድሪድ ጋር በተያያዘ ብቸኛው እጃቸው ላይ የቀረው ዋንጫ የስፔን ላሊጋና የዓለም ክለቦች ዋንጫ ነው። በተለይም በስፔን ላሊጋ ለመፋለም ከሴልታ ቪጎ ጋር በሚደረገው ጨዋታ በዚህ ሳምንትም ወሳኝነት ያለው በጨዋታው ምናልባት ኬሊያን ምባፔ ሊገኝ ይችላል። በጉዳት ምክንያት ግን አንቶኒዮ ሩዲገር፣ ዴቪድ አላባ፣ ፌርላንድ ሜንዲ፣ ኤድዋርዶ ካማቪንጋ፣ ኤደር ሚሊቶ፣ ዳኒ ካርቫሃል እነዚህ ተጫዋቾች በተለያዩ ጉዳቶች ምክንያት በቡድን ውስጥ እንደማይካተቱ ይታወቃል። በዚህ ሳምንት ከነበሩ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዴንዝል ደምፍሪስ በሻምፒዮንስ ሊግ ግማሽ ፍጻሜ በ3 ግቦች ላይ አስተዋጽኦ በማድረግ የመጀመሪያው ሆላንዳዊ ተጫዋች ሆኗል። የሳምንቱ ምርጥ ይሆናል ተብሎ ይጠበቃል። አንድ አሲስት 2 ግቦችን ያውም ደግሞ አንደኛዋ ግብ አክሮባቲክ ግብ ነበረች። ዛሬ በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክ መቻለ ጨዋታቸውን ሲያደርጉ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከወልቭስ፣ በላሊጋ ሪዮ ቫይካኖ ከሄታፌ፣ በሴሪ ቶሪኖ ከቬንዥያ፣ በጀርመን ቡንደስሊጋ ሃይደንሄም ከቦከም እንደዚሁም በፍራንስ ሊጋ ኒስ ከስታድ ሬሚስ ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ምሽቶቻችሁ እንዴት ተጠናቀቁ? የአውሮፓ ምሽቶች እንዴት ነበሩ? ብለን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት አሰናድተን ያቀረብንላችሁ አጫጭር ስፖርታዊ ጥንቅሮቻችን እነኝን ይመስላሉ። የሳምንቱ የመጨረሻ ቀን ላይ እንገኛለን። ዕለት አርብ ዛሬ ከአሰልጣኞች የሚሰጡ በርካታ ጋዜጣዊ መግለጫዎች አሉ። ከጥቂት ደቂቆች በኋላ እነኝን ደግሞ አካተን እንመለሳለን። የሳምንቱ የመጨረሻ ቀን ጥሩ ቀን እንዲሆንላችሁ ተመኝተናል። በደህና ዋሉ።